ቶሎ ብለህ አንድ ቀን እንደባለፈ በአንድ ቀን በቃ ይሄ ነገር ቋጭ። ልጅቷን ከህይወት ቆጥረህ አስወጣ። መሌም ካለህ ትሰማናለህ፣ ትመጣለህ ብዙ ጊዜ። መሌም ካለህ ቶሎ ብለህ ይሄ ነገር ይብቃ በቃ። ይሄ የሚሰማም ጆሮ ከባድ ነው። ቤተሰብ አባት እናት ባይናገሩ ጋሼ ሁሌም ጊዜ ስለሚያይ ውስጣቸው ሊደማ ይችላል። አፋቸው አውጥተው ባይናገሩ ውስጣቸው ሊያማቸው ይችላል። ጋሼም ውስጡ ሊያመው ይችላል። በቃ ለነሱ ብለህ ለአባት ለእናት ስራም ቢሆን ቋጩት። በቃ ይብቃ። ህዝቡ በጣም እያለቀሰ ነው። ህዝቡ በጣም እየተከፋ ነው። አይከፋባቸው። ሰው ፍቅር ሰጥቷቸዋል። እናንተንም እንደዛው የኔ ውድ ልጆች፣ እናንተ በምላሳችሁ ትርፍ ቃላት ዛሬም አላወጣችሁ፣ ትላንትም የራስሽ ጉዳይ ምናምን የሚባል ነገር የለም። በቃ የኔ ውድና ያስተካክለዋለሁ፣ እናስተካክለዋለን። በጠረጴዛ ዙሪያ ተያት። እሷ አትስሚያት። መንገዳችን አንስትም በእሷ የመጣ ህይወታችንም አናበላሽም በእሷ የመጣ። በእሷ የመጣ ትዳራችን አይፈርስም። የኔና አንቺ ትዳር ብላለች። ሽማግሌ እንደምትልክ ሰምቼ ነው ይሄ ነገር የመጣሁት አለች። ነገሮቹ ለማበላሸት ሆይ ብላ አቅዳ አልማ ተልካ ተደምድማ ነው የመጣችው። በቃ ይበቃል። የኔ ውድ ልጆች ባላችሁበት ቦታ ከክፉ ሁሉም ይጠብቃችሁ። በምትነዳው መኪና ቸሩ መድኃኒዓለም ይቅደም ከፊትህ። አንቺንም ልጄ ሀይሜም እንደዛ፣ ኦዲየንሳችሁ እንደዛ ባላችሁበት ቦታ እህቶቼ ፈጣሪ ይጠብቃችሁ፣ ከክፉ ይጠብቃችሁ። እስካሁን ደከመኝ ሰለቸኝ ሳትሉ ከነሱ አብራችሁ እየሮጣችሁ አብራችሁ እየተጓዛችሁ ሳይሰለቻችሁ ሳይደክማችሁ ሁሌም አለሁ በማለት ወደፊት ወደኋላ ሳትሉ በአንድነት እየተራመዳችሁ ያላችሁ ህይወታችሁ ያማረ ይሁን። በአማረ ነገር ኑሩ። በአማረ ነገር ለሀገራችሁ ያብቃችሁ። የሰራችሁት ይባረክ። የሰራችሁት በጥቂት ነው ያላችሁት እንዳሻዋ ያብዛላችሁ። እህቶቼ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ሙስሊም ብትሆኑ ክርስቲያን አስቧችሁ በጸሎት በድዋ ፓስተር አብነትን አሁንም አስቡኝ ብለዋል። አሁንም አስቡት። ሀይሚዬና ብሩኬ እንደዛ ሀገራችንም ሁሉንም አጠቃላችሁ በአንድነት የኔ ውድ እህቶች ለራሳችሁ ትዕግስት ስጠኝ፣ የምታገስበት ልብ ስጠኝ ብላችሁ ለራሳችሁ ድዋ አርጉ፣ ጸሎት አርጉ። ወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ በጣም ይቅርታ እህቶቼ። ዘርፍዬ በጣም እናመሰግናለን። አንቺ መርቀሻል። ፈጣሪ ደግሞ አንቺን ይመርቅልሽ። የኔ እናት እንደኔ ዛሬ ዘርፍዬ ምፍታ እንዴት እንዳሳዘነኝ ዛሬ ማርያም በጣም ነው ያሳዘነኝ። ሁሌ ያሳዝናል እሱ። ሁሌ በመካል ኮንችል እያለ ደግሞ የሚገርመኝ ነገር ቅፋት በጣም ነበር እንትን ያልኩት። በጣም ነው ያሳዘነኝ። እዛ ደግሞ ከእሷ ጎን አይኗን እያያት ነበር። በጣም ነው ያሳዘነኝ። ጌታ እንትን አለች ደግሞ ቀንሳለች፣ በጣም ቀንሳለች። ባለፈ ግን ውሽ ብላ ነበር። አይ ምንም አትልም ዛሬ ምንም አትልም። ምንድን ነው አንዳንድ ጊዜ እኮ ይሄ እንደዚህ አይነት ስራዎች እኮ ሲመጣብሽ በጣም ከባድ ነው። ሚፍታም አንደው ደግሞ ቢያስቀኝ የእሱ ነገር ወቅሲ ይቅርታ አድርጊልኝ እና እስኪ ሁሌም ልብ ብለሽ የሆነ ነገር ሲነሳ በቃ ዛሬ እንድትቋጩት ነው የምፈልገው። እኔ ወይም ፓርት ላይ እንዳታውቂኝ ታውቂያለሽ። ፓርት ላይ አንድ ፓርት ላይ አለ በቃ መርመራ ዲኤን እናደርጋለን ስለ ብሩኬ ማለት ነው። ገና ልጁ እስከሚባል ገና ልጁ ታዋቂው ምናምን ገና ረጅም ሰዓት ይህን ትፈልጋለህ ቆጨው ዙ ብሎ አማንጅ አለ እኮ
የዛን ሰዓት ሀይሜ ራሱ ሳቅ ብላለች እኮ የሆነ እንትን አለ ማለት ነው ታውቂያለሽ። ገና ተወልዶ ማለት እኮ ያሳሰበ እኮ ገና ረጅም ሰዓት እስከዛ እንፋጃ ነው አባባሉ ምርታ ገብተሻል። ገና እስከዛ ልጆች ከሚወለድ ድረስ እንትኑ ማፋጀቱ አይቆምም ማለት እኮ ነው። ብሩክ ዛሬው ዲኤን ማድረግ ግን እስከ 4 ልጆቻችን አይመጡም እኛ እሷን ከምንጠብቀው በጣም እዛ ፓርት ላይ እኔ ገርሞኛል። ምርታ በጣም ነው የገረመኝ። ታውቂያለሽ አይደለም በንዴት የምትናገሪው ነገር ገና ዲኤኑ ገና ልጆች ድረስ አንዳንድ መጨረሻ ላይ ብቻ እንትኑ እኔ ደስ ነው አለኝ። ሀይሚ ታጋጫዋለች። ትላንትና እኮ እኔ ብዬዋለሁ። ምናሹ አንቺ ማንን ነው ባለጌ እሱን ነው ባለጌ ያልሺው ስትላ በቃ አጋጨችው ብዬው ነበር። ግን እንዴ ቀየርብሻለሁ አለች እኮ ቀየርብሻለሁ እንዳየሽኝ ሀይሚ አይደለሁም ስትል ብሩኬን ግን ደነገጠ። በዛ ሰዓት እኮ ማለት እኮ ይኸውልሽ እንደሆነ ታውቂያለሽ። እንደዚህ አንዳንድ ጊዜ ሲነሳብሽ ይኸውልሽ ጉልበት ራሱ ቤት እንደምታመጪ አላውቅም፣ ግን አንድ ቀን አይኗን እንደምታጥፋላት ሁለት እንደ ዛሬው ንግግሩን ከደጋገመችው አይኗን እንደምታወጣላት ይወቂ ያይ እንዴት አይኗን እንደምታጠፋላት የኔ መስሎ እንደዚህ አብሎት ማለት ፈልጌ እና ፈጣሪ ይጠብቃችሁ። ግን ይገርማለች። የእንትና ደግሞ የነሩታና ደግሞ በቢስጭት ትላንትና አይቼው ነበር። እሷ ደግሞ ተገልብጣ መጣች። አየሻል። የጨረቃ ፋሚሊዎች እንኳን ከአሁን በኋላ ያው ዲስከስ እያደረጉ ነው እርስ በርሳቸው እየሳቁ እና እዚህን ቪዲዮ ልቀዳ የቻልኩት ለማን ነው? ለሀብና ለመለኛው ያስተላለፉት ነው። አዎ ፕራንክም ቢሆን አንዳንዴ ይከብዳል ለቤተሰብ ለጋሽዬ። እንደዚሁም ደግሞ ሀይሚዬ ስትወርቅ እኮ ፍራሽ ላይ የወደቀችው ድንጋይ ላይ ነው። ወላሂን እኔ ራሴ እንትን ብሎኛል ማለት ነው በጣም እና ስራውን ትንሽ ቀለል ቢያደርጉት ማለት ነው። ለምን ስራ ነው ተብሎ መጎዳዳትም አለ እና ዲስከስ የምታደርጉት በጣም ተመችቶኛል። ማሻላ ተባረካላ። ቼንጅ ኦፍ ቼንጅ በጣም ለውጥ አላቸው የጨረቃ ፋሚሊዎች። ሪሊዮን ነው በጣም አሪፍ ነው። ፎቶ የሚዘገዘቅ ራሱ እስካሁን አላጋጠመኝም እና በጣም አሪፍ ነው። በቃ አሪፍ መንገድ እየሄዳችሁ ነው። ለምን ዞሮ ዞሮ መገናኘት አይቀርም። አንዱን ዝቅ አንዱን ከፍ ማድረግ ያው ችግር ነው። በእነ አብርሽ ማየት ይቻላል። አብርሽን ይኸው እንዳለ አጥበውት ዛሬ ላይ አብርሽና ሩታ እንደሚታዩ ናቸው። እና ስራ ነው ግን አስተያየት መስጠት ግድ ነው። ሴት ልጅ መጎዳት የለባትም የፈለገ ስራም ቢሆን ማለት ነው። እና እንግዲህ ወዶቼ ይህን ይመስላል። ቀዳዋቸው። የቀዳውም ያው ለመለኛውና ለሀብ